ለምንድነው ጀሃነም በሚያስገባ ጉዳይ ላይ ከኢስላም በሚያስወጣ ጉዳይ ላይ በአላህ መብት ላይ ሰዎች አትዳፈሩ ጥንቃቄ አድርጉ ብለው ለናንተው ምክር በሚሰጡበት ሰዓት ላይ እልህ መጋባቱ መሳደቡ ለምን አስፈለገ? ያው ይሄ አሁን ከታች የምትመለከቱት የኡስታዝ ፈድሉ ቀብር ነው። አላህ ይዘንለትና የቀብሩ ቦታ ላይ ይሄም ያክል ጫት ሴቶቹ ወንዶቹ አንድ ላይ ተሰብስበው ወይም በረካን መፈለግ በደጋጎችም ይሁን በነቢያችን ሰለላሁ ዐለይሂ ወሰለም እንደሚቻል ማስረጃ ከዛው ከሷሃበቶች ጀምሬ ከቀብራቸው አፈር በእጆቿ ተዘግንና አይኖቿ ጋር በማድረግ ይህንን አሳዛኝ ግጥም ትገጥማለች። ህዝበ ሙስሊሙ የቀብር አምላኪን ለማድረግ የሁሉ መጋጋጥ ምን የሚሉት አድራሻህን እንድታጠፋ ተደብቀህ እንድትከታተል አደረገ። ሱብሃንአላህ። በሃይማኖት መካከል ግጭት ለመፍጠር የሚጥሩ ሰዎች ሁሌም እንደዚህ እንደተረበሹ እንደተሸበሩ ይኖራሉ። ለተመለከታችሁ فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. ለምንድነው ጀሃነም በሚያስገባ ጉዳይ ላይ ከኢስላም በሚያስወጣ ጉዳይ ላይ በአላህ መብት ላይ ሰዎች አትዳፈሩ ጥንቃቄ አድርጉ ብለው ለናንተው ምክር በሚሰጡበት ሰዓት ላይ እልህ መጋባቱ መሳደቡ ለምን አስፈለገ? ያው ይሄ አሁን ከታች የምትመለከቱት የኡስታዝ ፈድሉ ቀብር ነው። አላህ ይዘንለትና የቀብሩ ቦታ ላይ ይሄም ያክል ጫት ሴቶቹ ወንዶቹ አንድ ላይ ተሰብስበው ይቅማሉ። አጠገቡ እንዲሞቀው ነው ወይስ ለሱ ሊያጋሩት ነው ሊሰጡት ነው? ምንድነው ሐሳቡ? ያው ድረስልን ሐጃዎቻቸውን ለማማከር ካልሆነ በስተቀር እዛ ቦታ ላይ ባልጠፋ ቦታ ላይ እንደው ጫት መቃሙ እንዳለ ሆኖ እንግዲህ እዛ ቦታ ላይ ቀብር ቦታ ላይ ሄዶ መቃም ማለት ምን ማለት ነው? እኔ አይነ ለቂን ነው የምነግራችሁ። በአይኔ ያየሁት የፈድሉ የሥራ ቦታው ላይ ሱቁ ተዘግቶ ማታ ከኢሻ በኋላ እስከ ሌሊቱ ድረስ ሴቱ አንድ ቦታ ላይ ቡና ያፈላ የቃመ ምን ያለ ጊዜውን ይዛ ያሳልፋል። ይሄ ነው እንግዲህ የተውሂድ ጉዳይ በጣም ሴንሲቲቭ የሆነ ጉዳይ ነው። አላህ የማይደራደርበት የሆነ ጉዳይ ነው። ተውሂድ አላህን በብቸኝነት ማምለክ የሽርክ ጉዳይ አላህ አይደራደርበትም። አውፍ የማይልበት ጉዳይ ነው በፍጹም። አንድ ሰው ከሞተ በኋላ በህይወትም እያለ ከሞተም በኋላ በሱ ተበሩክ ወይም በረካ ይደርስልኛል ብሎ ማለት በህይወት እያለ ባለፈው የሐጂ ሙፍቲ ቀብር ላይ ማነው ጀናዛ ላይ የተቀመጡበት ጀናዛ የተቀመጡበት ጣውላን ሰዎች እየዳሰሱ እንደምትመለከቱት እየዳሰሱ ተበሩክ እናገኛለን ሲሉ ግማሹ ደግሞ ፍራሽ ይዞ ሄዶ ልክ ራሱን እንደ እድለኛ ለይለተል ቀድር እንደደረሰው አድርጎ ሲያይ እያየን ነው። ኧረ ተው ወላሂ አይበጅም። አላህ እኮ ወደ 10 ምናምን ነብያቶችን ታሪካቸውን ገድላቸውን ተናገረና ወለው አሽረኩ ለሐቢጥ عنهم ما كانوا يعملون። እነዚህ ሁላ ድንቅ የሆኑ ነብያቶቼ ባሮቼ በኔ ላይ ቅንጣት መታከል ቢያጋሩብኝ ስራቸው ሙሉ በሙሉ አብሰዋለሁኝ አለ አላህ። ነብዩንም አለይሂ ሰላቱ ሰላም በሱረቱ ዙመር ላይ ሲናገር ለኢን አሽረክተ ለይሕበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን፣ በኔ ብታጋራ ስራህ ሙሉ በሙሉ ይታበሳል ከከሳሪዎችም ትሆናለህ አላቸው። ስለዚህ ኢነ ሽርከ ለዙልሙን ዐዚም፣ ሽርክ ማለት ትልቅ የበደሎች ሁላ ትልቁ በደል ማለት ሽርክ ነው። ስለዚህ ነብዩ አለይሂ ሰላቱ ሰላም ላ ተጅዐሉ ቀብሪ ወሰነን ዩዕበድ፣ ቀብሬን የሚመለክ ጣዖት አታድርጉት ብለዋል። በእርግጠኝነት ፈድሉም ይሁን ኡስታዝ ፈድሉ እንደዚህም ደግሞ ሸህ ሙፍቲም ይሁኑ አምልኩኝ ብለው ላይናገሩ ይችላሉ። አሁን ግን ይሄንንም ደግሞ የሚቀበሉ ሰዎች እርግጠኛ ነኝ በእርግጠኝነት ይሄንን ነገር የሚያወግዙ ብዙ ተከታዮቻቸው አሉ። በመሃል ላይ ግን በውዴታ ስም በመሃል ላይ እሳቸውን በመቅረብ ስም ለሳቸው ክብር በመስጠት ስም የጣዖት አምልኮትን ለማስፋፋት የሚጣጣሩ የሚጋጋጡ ሰዎች አሉ። እነዚህን ሰዎች ነው ልንላቸው ልናስቆማቸው ይገባል። ይሁላ ጩኸት ይሁላ ምን ወላሂ የፈለጋችሁትን በሉ ተሳደቡ። ግን ዋናው ዓላማ ግን ታርጌቱ ግን የጩኸቱ ከጀሃነም ነፃ ለማውጣት ነው።
ተበሩክ ወይም በረካን መፈለግ በደጋጎችም ይሁን በነቢያችን ሰለላሁ ዐለይሂ ወሰለም እንደሚቻል ማስረጃ ከዛው ከሷሃበቶች ጀምሬ ልጥቀስላችሁ። ከልጃቸው ልጀምርላችሁ። ፋጢመቱ ዘህራ አባቷ ወይም ነቢያችን ሰለላሁ ዐለይሂ ወሰለም ባለፉበት ሰዓት ወደ ቀብራቸው ሄዳ ምን እንዳደረገች ልንገራችሁ። ከቀብራቸው አፈር በእጆቿ ተዘግንና አይኖቿ ጋር በማድረግ ይህንን አሳዛኝ ግጥም ትገጥማለች። ህዝበ ሙስሊሙ የቀብር አምላኪ ለማድረግ ይህ ሁሉ መጋጋጥ ምን የሚሉት ነው? የቀብርን አፈር በጥብጦ እንዲጠጣ ሰሂህ ያልሆኑ ሐዲሶች፣ የተቀጠፉ ሰነድ አልባ የሆኑ ሐዲሶችን እያመጡ በነቢዩ አለይሂ ሰላቱ ወሰላም እንዲሁም ደግሞ በሰሃቦችን መዋሸት ምን የሚሉት ተግባር ነው? ፋጢማ ረዲየላሁ አንሃ ይህን ተግባር አላደረገችም። ሰሂህ የሆነ ሐዲስ አይደለም፣ ኢብን የተቀጠፈ ሐዲስ ነው። ኢማሙ ዛሀቢ በሰፊው አብራርተው ይህን ሐዲስ በተመለከተ ሰነዱ ላይ የተጠቀሱ ሰዎች ጭራሽ የማይታወቁ ማንነታቸው ምንም እንደሆኑ የማይታወቁ እንደሆኑ ይናገራሉ። እነዚህ ሙብተዲዎች የሆነ መረጃ ሲያቀርቡ ስለ ሰነዱ ምንም ደንታ አይሰጣቸውም። ትንፍጪው ዱቄቱን አምጪው እንደሚባለው ለነሱ ይደግፋል የሚሉትን ነገር በአጠቃላይ ሰነዱን ሳያጣሩ ዝም ብለው መለፍለፍ የነሱ የዘውትር መገለጫ ባህሪያቸው ነው። ከፋጢማ ረዲየላሁ አንሃ በፍጹም ይህን ነገር አይጠበቅም። ለምን እንዳልኳችሁ ታውቃላችሁ? ነቢዩ አለይሂ ሰላቱ ወሰላም አስቀድሞ እንዲህ አይነትን ድርጊትን የሚፈጽም ሰውን በጣም ነው ያወገዙት። ኢቭን የጃህልያ ባህሪ እንደሆነ በተደጋጋሚ ያስተምረዋል። ሙሾ ማድረግ፣ ሙሾ ማለት ሙሾ ይመስለኛል ቃሉ፣ ከተሳሳትኩኝ አርሙኝ። ሰዎች ሲሞቱ ጊዜ በግጥም እነሱን ማወደስ ወይም ደግሞ እንዲህ ናቸው ብሎ ማዘን ነቢዩ አለይሂ ሰላቱ ወሰላም ይህን የመሃይባን ሰዎች ተግባር እንደሆነ በተደጋጋሚ ነግረውናል። እንዲህ ማድረግም እንደሌለበት ህዝበ ሙስሊሙን አስጠንቅቀዋል። ታዲያ ፋጢማ ረዲየላሁ አንሃ በፍጹም ይህን አታደርገው። ኢማሙ ዛሀቢ ራሱ ይህን መሰል ነገራቶችን አስደግፈው ሐዲሱ ቅጥፈት እንደሆነ ይናገራሉ። ስለዚህ የቀብርን አምልኮ ለማደስ ህዝበ ሙስሊሙ ከተውሂድ ብርሃን አውጥተው የሽርክ ማገዶ ላይ ለመጣል እንዲተፍተፍ እያሉ ነው። እነዚህ ሰዎች በጣም ይገርመኛል። ተበሩክ ምናምን የሚባል ነገር የለም። የሁላችሁ ተበሩክ የሚሰጠው አላህ ነው። ያ ተበሩክ ደግሞ የሰጣቸው ለነቢያቶች ብቻ ነው። ለነቢዩላህ ዩሱፍ በሉት፣ ለነቢዩ አለይሂ ሰላቱ ወሰላም፣ ለእውቀት ባለቤቶች አላህ የሰጣቸው ምንድነው? እውቀት ነው። ለምሳሌ ከአንድ አሊም እናንተ የተባረከን ነገር የምትወስዱት አስተምሮቱ ብቻ ነው። ከዛ ውጪ ልብሱ በመንካት በመደባበስ የጫት ፉታ የሚሉት ነገር አለ። ያ ነገር ከትንንሽ ሽርኮች ይመደባል። ኢቭን ትልልቅ ሽርክ ላይ የሚመደብ አለ። ለምሳሌ አንድ ሰው ተበሩክ ሲያደርግ ጊዜ ይህን ነገር ያደረገልኝ ይህ ሰው ነው ካለ ከትልልቅ ሽርኮች ይመደባል። ነገር ግን በዚህ ነገር ምክንያት ነው ይህን ነገር ያገኘሁት። ለምሳሌ የሆኑ ሰዎች ከሞቱ በኋላ መቃብር ሄዶ ቢዳብስ ከዛ በኋላ በእነዚህ ሰዎች ምክንያት ነው የሆነ ነገር አገኘው ካለ ከትንንሽ ሽርኮች ይመደባሉ። ነብዩ አለይሂ ሰላቱ ወሰላም ለኔ ኡመቶችን መፈራው ጥቃቅን ወይ ትንንሽ ሽርኮች ነው ብለው ነበር። ዛሬ ላይ በሚያሳዝን ሁኔታ እነዚህ ሙብተዲዎች አህባሾች ጠዋትና ማታ ህዝበ ሙስሊሙን ቀብር አምላክ እንዲሆን ጥሪ እያደረጉ ነው። እናንተ ግን ተኝታችኋል። አላሁ ሙስተዓን። አድራሻህን እንድታጠፋ ተደብቀህ እንድትከታተል አደረገ። ሱብሃንአላህ። በሃይማኖት መካከል ግጭት ለመፍጠር የሚጥሩ ሰዎች ሁሌም እንደዚህ እንደተረበሹ እንደተሸበሩ ይኖራሉ። እንደተመለከታችሁት ትናንት ከእስልምና እምነት ውጭ ያለ ግለሰብ የሆነ ክርስቲያን አካል ለእስልምና ያለውን ጥላቻ የሚናገርበት ክፍተት አገኘሁ ብሎ በሙስሊሞች መካከል አደገኛ የሆነ ግጭት ሊፈጥር ሞክሮ ነበር። ነገር ግን አልሐምዱሊላህ አልተሳካለት። አላህ ቁርአን ላይ ምን ይላል? ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን። እነሱ ሴራቸውን አሴሩ፣ እስልምናን ለማጥፋት፣ ለማዳከም፣ ለማጋጨት የተለያዩ ሴራን አሴሩ። ወመከረ አላህ ደግሞ በእነሱ ላይ አሴረባቸው። ወላሁ ኸይሩል ማኪሪን። አላህ ሴራን በሚያሴር ላይ በኢስላም ላይ የሆነ ነገር ለማድረግ በሚያሴር ላይ አላህ ከሱ በላይ ያሴርበታል። እንደዚህ አይነት ተግባራትን ትታችሁ የራሳችሁን ትምህርት ማስተማር፣ ማስረጃችሁን እያቀረባችሁ ሰዎችን ማጣራት ትችላላችሁ። እንደምትመለከቱት ትናንት ቪዲዮ ሰርቼበት ነበር። የተለያዩ ወንድሞችን ቪዲዮ ሰርተውበታል። ዛሬ ላይ አካውንቱን ገብታችሁ ብትሄዱ በምትመለከቱት መልኩ አጥፍቶታል። ተናግረህም ሰላም አታገኝም፣ ውስጥ ይሸበራል፣ ተደብቀህንም ትኖረው። ይሄ ሁሉ የምንጣጣ ነው። ያለህን ጥላቻ እፍና አድርገህ ያለመያዝ። ጥላቻ እንዳለህ እናውቃለን፣ ነገር ግን ያዝ አድርገው፣ በልኩ አድርገው። አልሐምዱሊላህ ወደ እስልምና ሃይማኖት ስትመጡ ኢስላም ለሁሉም የሰው ልጅ በሙሉ ሰላም የሆነ ሃይማኖት።
ከንግግር እንኳን አላህ መልካምን ንግግር እንድንናገር ያዘናል። እንደዚህ አይነት የሚያጋጩ ቃላቶችን ወደ ጠብ የሚመሩ ቃላቶችን እንድንርቅ አላህ ያዘናል። እስልምና ተከታዮች ብቻ አይደለም ለሰው ልጆች በሙሉ አላህ ቁርአን ላይ ምን ይላል? ወቁሉ ሊናሲ ሑስና፣ ለሰው ልጆች በሙሉ መልካምን ንግግር ተናገሩ። ሃይማኖት ሳይመረጥ ዘር ሳይመረጥ ለሰው ልጅ በሙሉ መልካምን እንድንናገር ያዘዘን ታላቅ የሆነ ዲን ነው። ስለዚህ መልካምን መናገር ካልቻልክ ደግሞ ዝምታን መምረጥ። ዝምታ ማንንም አይጎዳም። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። ከእናንተ ውስጥ በአላህና በመጨረሻው ቀን ሙቶ በመቀስቀስ የሚያምን የሆነ ሰው መልካምን ነገር ይናገር። መልካም ነገር ደግሞ መናገር ካልቻለ ዝም ይበል። ይህ ነው እስልምና። መልካምን ነገር እንኳን መናገር ካልቻልክ ዝምታን እንድትመርጥ የሚያዝህ ዲን ነው። አልችልም ብለህ በዚህ አይነት መልኩ ሌላ እርምጃ የምትሄድ ከሆነ ደግሞ ከሁሉም በፊት የዲኑ ጠባቂ ከሆነው አላህ ጋር ነው ግንኙነት የሚሆነው። እንደምንመለከተውም አላህ በአንድ ቀን አድራሻህን እንድታጠፋ ተደብቀህ እንድትከታተል አደረገ። ሱብሃንአላህ። ሙስሊሞች በዲኑ ላይ በኢስላም ላይ የሚደረጉ ነገራቶችን በንቃት መከታተል ይኖርበታል። ማንኛውም ሰው እየተነሳ የሆነ ነገር ባለ ቁጥር እውነቱን ነው ብሎ ሙስሊም ወገኑ ጋር መጋጨትና መጣላት ያስተሳሰብ ጠባብነት ነው። አላህ በዲናችን ላይ የምንጸና ሰዎች አላህ ያድርገን። ወሰላሙ አለይኩም ወራህመቱላህ።